محمد يا محمد يا محمد የአላህ መልእክተኛ ሴቶችን እንዴት ዘና ያደርጉና ያጫውቱ እንደነበር አስተዋልከን? አይሻ ረዲየላሁ ዐንሃ በአንድ ጉዞ ላይ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ነበረች። ሩጫ ከእርሳቸው ጋር ተሽቀዳደመች፣ አሸነፈቻቸው። ውፍረት በጨመረች ጊዜ እንደገና ተሽቀዳደሙና አሸነፏት። ብድሬን መለስ አሉ። መልእክተኛው ሰለላሁ ዐለይሂ ወሰለም ሚስታቸውን ለማስደሰት ከዚህም በላይ ያደርጋሉ። አይሻ እንዲህ ሲሉ ከነዚህ ክስተቶች አንዱን አስተውሏል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተቀምጠው ነበር። የህፃናት ጨዋታና የወጣቶችን ጨዋታ ሰሙ። ሀበሾች በመዝፈንና በመጨፈር ላይ ነበሩ። አይሻ ነይ ተመልከቺ አሉኝ። አገጬን ከትከሻቸው ላይ አድርጌ ማየት ጀመርኩ። ጥቂት ቆይተው ጠገብሽን አሉኝ። አልጠገብኩም አልኳቸው። ከርሳቸው ዘንድ ያለኝ ደረጃ ምን ያህል እንደሚያፈቅሩኝ ለማወቅ እያስተራረፉ በመቆም እስኪ በቃኝ ድረስ እንድመለከት አደረጉኝ። በሌላ ዘገባ አይሻን ረዲየላሁ ዐንሃ እንዲህ ብለዋል። በአላህ እምላለሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከቤቴ በር ላይ ቆመው ነበር። ሀበሾች መስጊድ ውስጥ ባንካሴ ይጫወቱ ነበር። የአላህ መልእክተኛ እኔን በኩሽታቸው ከልለው ጨዋታውን እንድመለከት አደረጉኝ። በትከሻቸውና በጆሮአቸው መካከል አጮልቄ መለከት ነበር። ለኔ ስሉም ይታዩኝ ዘንድ ቆሙልኝ። እስኪ ጠገብ ድረስ አሳዩ። ገና ጨዋታውን ያልጠገብኩ ልጅ ነበርኩ። ሐቢቢ ያ ሙሐመድ ያ ሙሐመድ ያ ሙሐመድ ረሱሊ ያ ሙሐመድ ያ ሙሐመድ ያ ሙሐመድ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከባለቤቶቻቸው ጋር የነበራቸውን በእንክብካቤና በፍቅር የተሞላ ግንኙነት ስንመለከት ሙስሊም ምንጊዜም ከባለቤቱ ጋር መዝናናት፣ መጫወት የተቀላቀለበት ልዝብና ለስለስ ግንኙነት ሊኖረው እንደሚገባ እንረዳለን። የሐላልን መስክ የጣሰ እስካልሆነ ድረስ የሚስትን ልቡና በሐሴት ማድመቅ ተገቢ ነው። ያልወደዱት ምግብ ሲቀርብ ማዕድ ከተወሰነለት ሰዓት ሲዘገይ ወይም በሌላ ጥቃቅን ምክንያት ምድርን ቀውጥ የሚያደርጉ ባሎች አሉ። ባልባሌ ሰበብ ቁጣቸው ጣሪያ ይነካል፣ ከሚስቶቻቸው ጋር ይጣላሉ። ትክክለኛ ሙስሊም እንዲህ አይነት ባህሪ ካላቸው ባሎች አይሆንም። ልዝብና ለስለስ ገራገርና ተጫዋች የሚያደርገውን ባህሪ ይከተላል። መልእክተኛ ሰለላሁ ዐለይሂ ወሰለም ምግብን አጣጥለው አያውቁም። ካልወደዱት እንኳን ይተውታል እንጂ ክፉ አይናገሩም። አንድ ቀን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባለቤታቸውን መረቅ ጠየቁ። ህል እንጂ የለንም አሏቸው።